የክርስትና ልጅ አሉት? ለክርስትና ልጆች ምን አድርገው ያውቃሉ? ብዙዎቻችን የክርስትና አባት ወይም የክርስትና እናት የምንሆነው ይሄንን ይዞ የሚመጣውን ኃላፊነት ሳንረዳ ነው። አንድ ሰው የክርስትና አባት ሲሆን የሚጠበቅበት ኃላፊነት አለ፣ ቤተክርስቲያን የሚሰጠው ኃላፊነት ማለት ነው። ይሄንን ኃላፊነት መወጣት ካልቻለ በሰውም በእግዚአብሔር ፊትም የሚያስወቅስ የሚያስጠይቅ ነው። ክርስትና አባትና ክርስትና እናት መስጠት የተጀመረው በዘመነ ሰማዕታት ነው። ገና ከሐዋርያት ቀጥሎ በተነሱ አባቶቻችን ጊዜ ላይ ክርስቲያን መሆን በሕግ ደረጃ ወንጀል ሆኖ በሚያስገድልበት በሚያሳስርበት ዘመን ላይ ማለት ነው። ክርስቲያኖች በየዋሻው በየፍሩክታው ተደብቆ በሚኖሩበት በዚያ ጊዜ ላይ ድንገት ወጥቶ አንድ ወላጅ መንገድ ላይ ተይዞ ላይመለስ ይችላል። ልጆቹን በትኖ ሊገደል ይችላል ማለት ነው። ስለዚህ እንደዛ ሆኖ ልጆቹ ወላጅ አልባ ሆኖ አሳዳጊ አጥተው እንዳይቀሩ ሃይማኖት እንዳይወጡ ሃይማኖት እንዳይቀይሩ ሲባል ኃላፊነት ወስዶ ልጆቹን ሃይማኖት እያስተማረ የሚያሳድግ ወላጆቹ ቢሞቱ እንኳን ደግሞ ወላጆቹን ተክቶ ልጆቹን እንደ ልጅ ወስዶ የሚያሳድግ ሰው ለመሾም ለመመደብ ሲባል ነው የክርስትና እናት የክርስትና አባት የሚባለው ሐሳብ የመጣው ማለት ነው። ስለዚህ ልክ ክርስቲያኖች ታስረው ሲገደሉ ልጆቻቸው ተበትነው ሜዳ ላይ ወድቀው አይቀሩ። የክርስትና እናቶቻቸውና አባቶቻቸው ወደ ቤተሰባቸው ወስደው የራሳቸው ልጅ አድርገው ሃይማኖት እያስተማሩ ያሳድጓቸዋል ማለት ነው። አሁንም ዛሬም በእኛ ጊዜ ላይ የክርስትና እናት የክርስትና አባት ሲሾም ኃላፊነቱ ተመሳሳይ ነው። በዋናነት ያንን ልጅ ሃይማኖት እያስተማሩ ማሳደግ የመጀመሪያ ቤት ስራ ነው። ልጁ ሃይማኖትን እንዲያውቅ እናት አባቱ ስለ ልብሱ ስለ ምግቡ ምናምን ሲጨነቁ እኛ ደግሞ ስለ ሃይማኖቱ ተጨንቀን ቤተክርስቲያንን እንዲያውቃት እንዲማር በስነ ስርዓት እንዲያደርግ ምግባርን ሃይማኖትን ተብሎ እንዲያደርግ የማድረግ ኃላፊነት ይኖርብናል። በሆነ አጋጣሚ ደግሞ ወላጆቹ በህይወት መኖር ካልቻሉ ከሞቱ ደግሞ ይሄ ልጅ ወላጅ አልባ ሆኖ ሜዳ ወድቆ እንዳይቀር የማሳደግ ኃላፊነትም ጭምር አለብን። ኃላፊነቱ ቀላል አይደለም ማለት ነው። ለዛ ነው ቅድስት ቤተክርስቲያን የክርስትና እናትና አባት ስትሾም እነዚህ የክርስትና ወላጅ ሆነው የሚሾሙ ሰዎች ቃል እንዲገቡ የምታደርግ ልክ ህፃኑ ልጅ ክርስትና ሲነሳ ያ የክርስትና አባቱ ወይም እናቱ የልጁን አውራጣት ይዘው ጸሎት ሃይማኖት ይደግማሉ። ጸሎት ሃይማኖት ይደግማሉ ወይም ደግሞ ማንኛውም ክርስቲያን ሲጠመቅ ጸሎት ሃይማኖትን ደግሞ ነው የሚጠመቀው። አምናለሁ በቤተክርስቲያን ኦሪጂናል ትምህርቷን ወይም ደግሞ የቤተክርስቲያን ዶግማዋ ጸሎት ሃይማኖት ተካቶ ስላለ አምናለሁ ብሎ ማመኑን ገልጦ ነው የሚጠመቀው። ይሄ ህፃን ግን እምነቱን መግለጥ የማይችል ስለሆነ ገና ያንን ህፃን ልጅ ወክለው ክርስትና እናትና ክርስትና አባት ጸሎት ሃይማኖትን ደግመው ከዛ ግን ቢራብ ቢጠማ ላበላው ላጠጣው ላሳደገው ብለው ቃል ገብቶ ልጁን ይቀበላሉ ማለት ነው። የክርስትና ልጃችሁ የክርስትና ቀን ልብስ ከመግዛት ያለፈ ምን አድርጋችሁ ልታቀሉ ምን ሃይማኖቱ ምን ላይ እንዳለ ምግባሩ ምን ላይ እንዳለ ከእግዚአብሔር ጋር ያለው ግንኙነት ምን እንደሚመስል ቼክ አድርገን እናውቃለን። እኔ ማድረግ ኃላፊነት አለብን። የክርስትና ወላጆች ሲያረጁ እንደም የክርስትና ልጆች እነዚህ ወላጆቻችን የመንከባከብ የመጦር ግዴታ አለብን፣ ልክ እንደማንኛውም ወላጅ ማለት ነው። የክርስትና አባትና የአበልጅ መሆን የክርስትና አባትና እናት መሆን ዝምድናን ይፈጥራል። ክርስትናን ሰው የተዛመደ ሰው አይጋባም እርስ በርስ ማለት ነው። ከዛ ባለፈ ግን በቤተክርስቲያን ስርዓት ልጆችን ለቅዱሳን ወይም ለታቦት የክርስትና ልጅ አድርጎ መስጠት አይመከርም። ስርዓቱ አይፈቅድም። ግድ ሲሆን ቦታዎቹ ወይም ሁኔታዎች ሳይመቹ ሲቀሩ ብዙ ጊዜ ይሰጣል። ባህል አለን ይሄ ልምድ አለን። ግን ስርዓት ቤተክርስቲያን አይፈቅድም። የማይፈቅድበት ምክንያት ምንድነው? ቅድም ካነሳነው ዓላማ አንፃር እግዚአብሔር አምላክ ወይም ቅዱሳኑ በአንድም በሌላ መንገድ ይሄ ዓላማ እንዲሳካ ሊያደርጉ ይችላሉ። ግን ደግሞ እኛ የራሳችንን ድርሻ መወጣት ስለሚኖርብን የእኛን ድርሻ ሳለፈን መስጠት ስለሌለብን ማለት ነው። ክርስትና የምንሰጠው ለሰዎች ነው። ለምንወደው ሰው ለጓደኛ ምን አይደለም የሚሰጠው። የክርስትና ይሄን ኃላፊነት መወጣት ለሚችል ሰው ነው የሚሰጠው እንጂ ሰውን ስለምንወደው የጎረቤታችን ስለሆነ ኃላፊነት ወይ እንደው ዝምድና ስላለብን ውለታ ስላለብን የምንሰጠው ጉዳይ አይደለም ማለት ነውና ይሄ ኃላፊነት ይሄ ዝምድና በጣም ትልቅ ዝምድና ትልቅ ኃላፊነት እንደሆነ ተረድተን በጥንቃቄ ልንወጣው የሚገባው ኃላፊነት ነው ለማለት እወዳለሁ። የልቦናችን